በምስራቅ ወለጋ በተፈጸመ ጥቃት የ19 ሰዎች ሕይወት ማለፉን የሟች ቤተሰቦችና ነዋሪዎች ተናገሩ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለው ጥቃት የንጹሃን ሰዎች ሕይወት ማለፍና ከመቶ በላይ የሚሆኑ መጎዳታቸውን የዓይን እማኞችና የሟች ቤተሰቦች ተናግረዋል። የዜናችን ቀዳሚ አካል አድርገነዋል። ህወሓት በፌዴራል መንግስት ላይ ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህዝባዊ ወያነ ሓርነት ትግራይ የህፃጽ ረሃብ አደጋን ይፋ ያደረጉትን የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ ማስተላለፉ በተሰማበት ወቅት አቶ ጌታቸው ረዳ ተፈናቃዮች እንዳይመለሱ አግቶ የያዘውና እያስራበ ያለው ህወሓት ነው ሲሉ ተችተዋል። ዝርዝር መረጃ አካትናል። በኬንያ በ2025 ከታሰሩ ሰነድ አልባ ስደተኞች መካከል 70.3 በመቶዎቹ ኢትዮጵያውያን ናቸው ተባለ። የኬንያው ፕሬዝዳንት ዊሊያም ሩቶ የ2025 የኬንያን የደህንነት ሁኔታ በተመለከተ ለፓርላማቸው ባቀረቡት ሪፖርት ኢትዮጵያን የተመለከቱ ጉዳዮችን ያነሷቸውን ሐሳቦች በዜናችን አካትነዋል። ከውጭ በጀርመን የተደራጁ ሌቦች ከባንክ 30 ሚሊዮን ዩሮ መዝረፋቸው ተገለጸ። በዘረፋው 2500 የባንኩ ደንበኞች ሂሳብ ላይ ጉዳት መድረሱን ባንኩ አስታውቋል። ከባህር ማዶ በዝርዝር የምንመለከተው የሰዓቱ ዜናችን ነው። ጤና ይስጥልን የተወደዳችሁ የቦርክና ሚዲያ ቤተሰቦቻችን፣ የሰዓቱ ዜናዎቻችንን አበይት ዜናዎችን በማስቀደም ጀምረናል። በዝርዝር ማየት እንጀምራለን። በቅድሚያ በምስራቅ ወለጋ ዞን በተፈጸመ ጥቃት የ19 ሰዎች ሕይወት ማለፉ ተገለጸ። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳያና ወረዳ በኦሮሚያ ልዩ ኃይል ተፈጽሟል በተባለ ጥቃት 19 ሰዎች ሕይወታቸው ሲያልፍ በመቶዎች የሚቆጠሩ ቤቶች መቃጠላቸውና መዘረፋቸውን ነዋሪዎች ተናግረዋል። ተቃዋሚዎቹ እናት ፓርቲና ኢሃፓ ጥቃቱ በመንግስት መዋቅር የተፈጸመ መሆኑን በመግለጽ ሲያወግዙት የክልሉና የአካባቢው ባለስልጣናት እስካሁን ምንም ያሉት ነገር የለም ተብሏል። በወረዳው የአማራ ክልል ተወላጆች ይኖሩበታል በተባለው ጠጋጅጊ ወይም ሻሾበር አነስተኛ ከተማ ታህሳስ 14 2018 ዓ.ም አንድ መነኩሴን ጨምሮ በርካታ ሰላማዊ ሰዎች በስለትና በጥይት በአሰቃቂ ሁኔታ ተደብድበው መገደላቸውን የዓይን እማኞችና የሟች ቤተሰቦችን ዋቢ አድርጎ ቢቢሲ ዘግቧል። ከጥቃቱ 2 ቀናት አስቀድሞ በአካባቢው ለወራት የቆየ መከላከያ ሰራዊት ለቆ ሲወጣ የመንግስት የጸጥታ ኃይል የሆነው የኦሮሚያ ልዩ ኃይል ወይም ልዩ ኮማንዶ መግባቱን ነዋሪዎች ተናግረዋል። ማክሰኞ ታህሳስ 14 ከጠዋቱ 12 ሰዓት ላይ በአካባቢው የተኩስ ልውውጥ መጀመሩን የተናገሩት ነዋሪዎች የተኩስ ልውውጡ በማን መካከል እንደተደረገ እንደማያውቁ አንድ ነዋሪ ሲናገሩ፣ ሌላኛው ነዋሪ ደግሞ መሳሪያ አናስረክብም ብለው ጫካ በገቡና ራሳቸውን ፋኖ ብለው በሚጠሩ ታጣቂዎችና በኦሮሚያ ልዩ ኃይል መካከል ውጊያ መደረጉን ተናግረዋል። በአማራ ክልል የሚንቀሳቀሱት የፋኖ ኃይሎች ቅርበት ያላቸው መገናኛ ብዙሃን በአካባቢው ግጭት እንደነበረ የሚጠቁ መረጃዎችን አውጥተዋል። ግጭቱ ከመቀስቀሱ አስቀድመው ስጋት ያደረባቸውና ከተቀሰቀሰ በኋላ የአካባቢው ነዋሪዎች ወደ አጎራባች ቀበሌዎች መሸሻቸውን ጠቁመው ውጊያው እስከ እኩለ ቀን ድረስ መቆየቱን ተናግረዋል። ከዚህ ቀደም ይደርስብናል ያሉትን ዛቻ መሰረት አድርገው ባደረባቸው ስጋት መከላከያ ሰራዊት ሲወጣ ቤተሰባቸው እንዲሸሽ እንዳደረጉ የተናገሩት አንድ ዓይን እማኝ ከ2 ቀናት በኋላ ሲመለሱ እልቂትና ውድመት መመልከታቸውን ተናግረዋል። በቃ ቤቶች ወድመዋል፣ ጠቅላላ ወድመዋል ያሉት የዓይን እማኙ የ2 ሰዎች አስክሬን መመልከታቸውንም ገልጸዋል። የደረሱ ነፍሰ ጡር በመሆናቸው የተኩስ ልውውጥ ሲደረግ ቤታቸው እንደነበሩ የተናገሩ አንድ ዓይን እማኝ ከሟቾች ውስጥ የ5 ልጆች አባት የሆኑት ባለቤታቸው እንደሚገኙበት ተናግረዋል። 3 አረንጓዴ ቡራቡሬ የደንብ ልብስ የለበሱ የኦሮሚያ ልዩ ኃይል አባላትና አንድ ሚሊሻ ቤታቸው መጥተው የጉልበት ሰራተኛ የነበሩትን ባለቤታቸውን አይናቸው እያየ በአሰቃቂ ሁኔታ እንደገደሉባቸው ተናግረዋል። እኔ ድንጋይ ሆንኩኝ፣ ልጆቼ እየተንጫጩ ላዩ ላይ ሲወድቁ አምጣ መሳሪያውን እመታቸዋለሁ ሲል እኔ በጥርሴ መሰለኝ ያነሳዋቸው፣ 3ቱንም ልጆች አነሳዋቸው፣ ተደፍቼ እኔን ግደሉ ብዬ ለመንኳቸው ሲሉ ስለ ድርጊቱ ተናግረዋል። ባለቤታቸው ቤታቸው በር ላይ በተገደለበት ስፍራ ከተቀበሩ ከ5 ቀናት በኋላ ስላሴ በተባለ ቤተክርስቲያን ዳግም መቀበራቸውን ተናግረዋል። የዓይን እማኞችና የሟች ቤተሰቦች ጥቃቱ የተፈጸመው የተኩስ ልውውጡ ጋብ ሲል ቤታቸው ውስጥ ቤተክርስቲያን ውስጥና ወደ ቤታቸው እየተመለሱ በነበሩ ንጹሃን ሰዎች ላይ መሆኑን ገልጸዋል። እማኞች አብዛኛዎቹ ሟቾች በስለት ወይም በቢላዋ ተጠቅተው መገደላቸውና አስክሬናቸው በአሰቃቂ ሁኔታ ተቆራርጦና ተጎድቶ መገኘቱን ተናግረዋል። አንድ ቤተሰባቸው አባል የተኩስ ልውውጡ ጋብ ሲል ቤታቸውን ለማየት ሲመጡ መንገድ ላይ እንደተገደሉባቸው የተናገሩ 2 ሰዎች አካላትም የለው ሲሉ አስክሬናቸው ከባድ ጉዳት ደርሶበት ከቀናት በኋላ መገኘቱን ገልጸዋል። የሞቱትን እንኳን ደርሰን ለመቅበርና አስክሬን ለማንሳት
አልቻልንም፣ እስከ ቅዳሜ ዕለት ድረስ አስክሬናቸው እንዳልሆነ ሆኖ አገኘናቸው ሲሉ የዓይን እማኙ ተናግረዋል። 5 ነዋሪዎችና የሟች ቤተሰቦች በጥቃቱ የተገደሉ ሰላማዊ ሰዎችን ቁጥር 19 ነው ሲሉ፣ አንድ ነዋሪ ደግሞ ቁጥሩ ከዚህም ከፍ ሊል እንደሚችል ጠቁመዋል። ሌላኛው የአካባቢው ነዋሪ ለጥቃቱ ምክንያት ነው የሚሉትን ሲናገሩ የእናንተ ልጆች ናቸው ከፌዴራል መንግስቱ ጋር የገጠሙት ፋኖ ትደግፋላችሁ በሚል ነው ብለዋል። እናት ፓርቲና ኢህአፓ ጥቃቱን አውግዘው ባወጡት መግለጫ ጥቃቱን በመንግስት መዋቅር በግልጽ የተፈጸመና በእጅጉ የሚያሳዝን ተግባር ብለውታል። አክለውም ይህ ተግባር መንግስት በዓላማና በስውር የሚፈጽም ደባ በመሆኑ ዓለም አቀፍ ማህበረሰብ ጭፍጨፋውን እንዲያወግዝና ተጠያቂነት እንዲሰፍን የበኩላቸው እንዲያደርጉ ፓርቲዎቹ ጠይቀዋል። ባለቤታቸው የተገደሉባቸው ነፍሰ ጡር ነዋሪ መሬት የለኝ ምን የለኝ እሱ ነው የቀን ስራ ሰርቶ የሚያስተዳድረኝ 5 ልጅ ይዤ የምልሰው የምቀምሰው አንድ ነገር እንኳን የለኝም ሲሉ የወደፊት ዕጣ ፈንታቸው አስከፊ መሆኑን ተናግረዋል። ባለቤታቸው እሱ እንዲህ ሆኖ ስላገኘሁት ምግብ ትቻለሁ ተጎድቻለሁ ሲሉ አሁን ያሉበትን ሁኔታም ተናግረዋል። በአካባቢው መከላከያ ሰራዊት ተመልሶ የገባ ቢሆንም ማህበረሰቡ ስጋትና ጭንቅ ውስጥ መሆኑን ነዋሪዎች ጠቁመዋል። አንድ ሟች ቤተሰብ አሁንም መጡ የተባለ ሰው እየተሸበረ ነው ያለው፣ መኖር አይደለም የምንኖረው፣ ስጋት ላይ ነው ያለነው፣ ምጥ ላይ ነው የምንገኘው ብለዋል። ያለፈው ሳይሆን እኛን እያሳስብን ያለው ወደፊት የሚመጣው ነገር ነው። አሁንም ቢሆን በቅርብ ርቀት አሉ፣ መውጫ የለንም፣ ግራ ቀኝ በር ተዘግቷል ሲሉ ሌላኛው ነዋሪ ስጋታቸውን ገልጸዋል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊና የምስራቅ ወለጋ ዞን ፖሊስ አዛዥን ለማነጋገር ጥረት ቢደረግም አልተሳካም። ጊዳያና ወረዳ ከዞኑ ዋና ከተማ ነቀምቴ በ100 ኪሎ ሜትር ገደማ የሚርቅ ወረዳ ሲሆን ከዚህ ቀደም ተመሳሳይ ጥቃቶች እንደተፈጸሙ ነዋሪዎች ተናግረዋል። ወረዳው የኦሮሚያና አማራ ክልሎችን የሚያዋስን አካባቢ ሲሆን በድንበር አካባቢ ፋኖንን የሚሉ ታጣቂዎች እንደሚንቀሳቀሱና ጥቃት እንደሚፈጽሙ በተደጋጋሚ የወጡ መረጃዎች አመላክተዋል። ህወሓት በፌዴራል መንግስት ላይ ዓለም አቀፉ ማህበረሰብ ማዕቀብ እንዲጥል ጠየቀ። ህዝባዊ ወያነ ሓርነት ትግራይ የህጻጽ ረሃብ አደጋን ይፋ ያደረጉትን የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ ማስተላለፉ በተሰማበት ወቅት ጌታቸው ረዳ ተፈናቃዮች እንዳይመለሱ አግቶ የያዘውና እያስራበ ያለው ህወሓት ነው ሲሉ ተችተዋል። ህዝባዊ ወያነ ሓርነት ትግራይ ዓለም አቀፉ ማህበረሰብ ለትግራይ ተፈናቃዮች ሰብአዊ እርዳታ እንዳይደርስ በሚያስተጓጉሉ ባለስልጣናት ላይ ማዕቀብ እንዲጥል ትናንት አመሻሽ ላይ ባወጣው መግለጫ ጥሪውን አቅርበዋል። ህወሓት በመግለጫው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት በጉዳዩ ላይ ለመወያየት እንዲሰበሰብ የጠየቀ ሲሆን መንግስት የማያስተጓጉለው አስቸኳይ ምግብና መድኃኒት አቅርቦት ያለምንም ቅድመ ሁኔታ ለትግራይ ተፈናቃዮች እንዲቀርብ አሳስቧል። መንግስት ለተፈናቃዮች የምግብ አቅርቦት የነፈገበትን ምክንያት የሚያጣራ ገለልተኛ ቡድን እንዲያሰማራና የምርመራ ውጤቱ በ60 ቀናት ውስጥ ለህዝብ እንዲገለጽ ለዓለም አቀፉ ማህበረሰብ ጥሪ አድርጓል። መንግስት ተፈናቃዮች ወደ ቀያቸው የሚመለሱበትን የጊዜ ሰሌዳ በግልጽ እንዲያሳውቅ፣ ለተፈናቃዮች የገንዘብ ድጋፍ የሚያሰባስቡ በጎ ፈቃደኛ ዜጎችን መወንጀል እንዲያቆምና የያዘውን በግለሰቦች የተሰበሰበ ገንዘብ እንዲለቅ ዓለም አቀፉ ህብረተሰብ ግፊት ማድረግ አለበት ብሏል። ይሁን እንጂ ድርጅቱ በማህበራዊ ሚዲያ ገጽታዬን አበላሽተዋል ባላቸው ግለሰቦች ላይ እርምጃ እየወሰደ እንደሚገኝ ተገልጿል። ህወሓት በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመው ችግር ምክንያት በህጻጽ ተፈናቃዮች ሳቢያ ገጽታዬን አበላሽተዋል ባላቸው ተጽዕኖ ፈጣሪዎች ላይ እርምጃ እየወሰደ መሆኑን የዓይን እማኞች ተናግረዋል። የዓይን እማኞቹ ድርጅቱ ለህዝብ ተቆርቋሪ የሆኑ የማህበራዊ ሚዲያ ተጠቃሚዎች በህጻጽ የመጠለያ ጣቢያዎች ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸውና አስከፊውን የረሃብ የፖለቲካ ሴራ ለኢትዮጵያ ህዝብና ለፌዴራል መንግስት በማሳወቃቸው ቁጣውን ቀስቅሶታል ሲሉ ተናግረዋል። ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ ማጋለጣቸው የህወሓት አመራሮች ላይ ቁጣ ቀስቅሷል ሲሉ ተናግረዋል። የፌዴራል መንግስቱ በቂ ባይሆንም ለተጎጂዎች እርዳታ እያቀረበ እንደሚገኝ ያብራሩት ነዋሪዎች ዓለም አቀፍ ተቋማት የተፈናቃዮች ሁኔታ እንዳያዩ ክልከላ የጣለው ህወሓት መሆኑን ገልጸዋል። ቡድኑ በማህበራዊ ሚዲያ የሰበሰበው ገንዘብ በቀጥታ ለህወሓት እንዲላክ ግፊት ሲያደርግ ቢቆይም የፌዴራል መንግስት የተሰባሰበውን 16 ሚሊዮን ብርና የቁሳቁስ ድጋፍ ለብሔራዊ አደጋ ስጋት ስራ አመራር ኮሚሽን ገቢ ተደርጓል። ፓርቲው እርዳታውን ባለመቀበሉ የህጻጽ ረሃብ አደጋን ይፋ ያደረጉትን የማህበራዊ ሚዲያ ተጠቃሚዎች እየታደኑ እንዲታሰሩ ለክልሉ ፖሊስ ጥብቅ ትዕዛዝ አስተላልፏል የተባለው። ይህ በእንዲህ እንዳለ ታዲያ ተፈናቃዮች እንዳይመለሱ አግቶ የያዘውና እያስራበ ያለው ህወሓት ነው ሲሉ አቶ ጌታቸው ረዳ ተናግረዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪው አቶ ጌታቸው ረዳ አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው፣ ግን አይቻልም፣ አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት ከኤንቢሲ ኢትዮጵያ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ ተናግረዋል።
ጌታቸው ለመንግስት ቅርበት ካለው ከኤንቢሲ ኢትዮጵያ ጋር በነበራቸው ቆይታ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነቶቻችን አቻችለን ብንሰራ ነው የሚያዋጣን ብለው ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም ሲሉ ተደምጠዋል። ጌታቸው በዚሁ ንግግራቸው የትግራዩን ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው፣ ትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኝ ያለ ሁሉ ማንኛውም የግል ሽፍታ ነበረ ሳይቀር ነው ትግራይ ላይ የተረባረበው በማለት የጠቅላይ ሚኒስትር አብይን መንግስት ከትግራይ ጦርነት ወንጀል ፈጻሚነት ሲከላከሉ ታይተዋል። ጌታቸው ረዳ የጠቅላይ ሚኒስትር አብይ አህመድ አማካሪ ከሆኑ በኋላ የሚሰጧቸው አስተያየቶች ቀድሞ ከሚታወቁበት የመቀሌው ተደጋጋሚ የትችት ንግግራቸው ተቃራኒ መሆኑ በብዙዎች ዘንድ ትዝብት ውስጥ አስገብቷቸዋል። በኬንያ በ2025 ከታሰሩ ሰነድ አልባ ስደተኞች መካከል 70.3 በመቶዎቹ ኢትዮጵያውያን ናቸው ተባለ። የኬንያው ፕሬዝዳንት ዊሊያም ሩቶ የ2025 የኬንያን የደህንነት ሁኔታ በተመለከተ ለፓርላማቸው ባቀረቡት ሪፖርት ኢትዮጵያን የተመለከቱ ጉዳዮችን አንስተዋል ተብሏል። ኬንያ ከመስከረም ወር 2024 ጀምሮ እስከ ነሐሴ ወር 2025 ድረስ 953 የሚሆኑ ህገወጥና ሰነድ አልባ ስደተኞችን ማስሯን የገለጹት ፕሬዝዳንት ዊሊያም ሩቶ ከነዚህ ታሳሪዎች መካከል 670 ያህሉ ወይም 3 በመቶ የሚሆኑት በህገወጥ መንገድ ወደ ኬንያ የገቡ የኢትዮጵያ ዜጎች መሆናቸውን ገልጸዋል። በሪፖርቱ የታሰሩ ኢትዮጵያውያን ቁጥር ከ2023-2024 አንጻር ቅናሽ ያሳየ ቢሆንም በ2023 እና 2024 ወቅት 1156 ኢትዮጵያውያን ታስረው እንደነበርም ተመላክቷል። ፕሬዝዳንት ዊሊያም ሩቶ ኬንያ በቀጠናው ያላት የተሻለ ማህበራዊና ኢኮኖሚያዊ ሁኔታ ስደተኞችን እየሳበ ነው ሲሉ ሀገራቸው የስደተኞች መዳረሻ ብቻ ሳትሆን መሸጋገሪያ ሆና እንደምታገለግልም ተናግረዋል። በሪፖርቱ ለኢትዮጵያ ስደተኞች መጨመር በአማራ ክልልና በኦሮሚያ ክልል ያሉ ግጭቶች እንዲሁም በትግራይ ክልል ያለው ውጥረት መጨመሩ በምክንያትነት ተቀምጧል ተብሏል። የፕሬዝዳንቱ ሪፖርት እነዚህ ግጭቶች ኢትዮጵያን አለመረጋጋት ውስጥ መከተታቸውን አንስቶ የኬንያ የደህንነት ሁኔታ ላይ ተጽዕኖ ማሳደራቸውን ገልጸዋል። አሁን ያለው ነባራዊ ሁኔታ የመሳሪያ የእጽና ህገወጥ ሰዎች ዝውውር እንዲኖር አስችሏል ያለው ሪፖርቱ የኦሮሞ ነጻነት ሰራዊት ወደ ኬንያ እንዲገባ ምቹ ሁኔታ ይፈጥራል ብለዋል። ከኢትዮጵያ ጋር በመሆን የጋራ ደህንነት ስጋቶችን በተመለከተ ስምምነት መፈጸሙና የኦሮሞ ነጻነት ሰራዊትን ኢላማ ያደረጉ የጋራ ኦፕሬሽኖች የተሳኩ መሆናቸውን ገልጸዋል። የኦሮሞ ነጻነት ሰራዊት የኢትዮጵያና የኬንያ ድንበር በማቋረጥ በመርሳቢት ጥቃት መፈጸሙን ያነሳው ሪፖርቱ ቡድኑን ኢላማ ያደረጉ ኦፕሬሽኖች መከናወናቸውን ገልጿል። ሪፖርቱ የካቲት 22 ቀን 2025 የዳሰነች ታጣቂዎች በቱርካና ሐይቅ አካባቢ በፈጸሙት ጥቃት ከ20 በላይ ሰዎች እንደተገደሉም ጠቁሟል። በተፈጥሮ ሀብት ላይ ያሉ ግጭቶች፣ የሽፍቶች መኖር፣ ህገወጥ ማዕድን ማውጣት ስራና የከብት ዝርፊያ የሁለቱ ሀገራት የደህንነት ስጋት ሆነው መቀጠላቸውም ተመላክቷል። ይህ ቁጥር በኢትዮጵያ ባለው ግጭትና አለመረጋጋት ሳቢያ እየጨመረ የመጣውን ድንበር ተሻጋሪ ስደት መጠን ያመላክታልም ተብሏል። በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበውና ከመስከረም 2017 እስከ ነሐሴ 2017 ዓ.ም ያለውን ጊዜ የሚሸፍነው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው ከሆነ ከኢትዮጵያውያን በመቀጠል ሶማሊያውያን፣ የቡሩንዲ ዜጎችና ኤርትራውያን በቅደም ተከተል በኬንያ የሚገኙ ህገወጥ ስደተኞች ናቸው። የኢትዮጵያውያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበትን ምክንያት በአማራ ክልልና በኦሮሚያ ክልሎች ለዓመታት የዘለቀው ግጭት እንዲሁም በትግራይ ክልል ከቀጠለው የፖለቲካ ውጥረት ጋር የተያያዘ ነው ተብሏል። ሪፖርቱ አክሎም በትግራይ ክልል እየጨመረ የመጣው የፖለቲካ ውጥረትና የፕሪቶሪያ የሰላም ስምምነት አፈጻጸም መዘግየት ዳግም ግጭት ሊቀሰቀስ ይችላል የሚል ስጋት በመፍጠሩ ሰዎችን ወደ ስደት እየገፋፋ ይገኛል ብለዋል። ከውጭ በጀርመን የተደራጁ ሌቦች ከባንክ 30 ሚሊዮን መዝረፋቸው ተገለጸ። በዘረፋው 2500 የባንኩ ደንበኞች ሂሳብ ላይ ጉዳት መድረሱን ባንኩ አስታውቋል። ብዛት ያላቸው ሌቦች ወደ ባንኩ ጥሰው በመግባት ተቀማጭ ገንዘብ መዝረፋቸውን የጄልስክሪችን ከተማ ፖሊስ ገልጿል። የጄልስክሪችን ከተማ ከፍራንክፈርት ከተማ 192 ኪሎ ሜትር ርቃ የምትገኝ ሲሆን ከዘረፋው በኋላ 200 ደንበኞች ወደ ባንኩ ለመግባት ቢሞክሩም ባንኩ እስካሁን ድረስ በመዘጋቱና ስራ ባለመጀመሩ መግባት አልቻሉም ተብሏል። ዘረፋ በተፈጸመበት ወቅት የአደጋ ጥሪ በመሰማቱ ፖሊሶችና የአደጋ ጊዜ ባለሙያዎች ወደ ስፍራው ማቅናታቸው ተገልጿል። ነገር ግን በስፍራው ሲደርሱ ሌቦቹ የተጠቀሙበትን ቀዳዳ በማየታቸው ዝርፊያው መፈጸሙን አረጋግጠዋል ተብሏል። ፖሊስ ባደረገው ቅድመ ምርመራ ተጠርጣሪዎች ቀዳዳውን ለመቆፈር ባንኩ በሚገኝበት ህንፃ መኪና ማቆሚያ ውስጥ የነበረ ጋራዥ መቆራረጫን ተጠቅመዋል ብሏል። ከ3000 በላይ የገንዘብ ማስቀመጫ ሳጥኖች ላይ የሚገኙ ገንዘቦችን ከወሰዱ በኋላም
በዚሁ ቀዳዳ ማምለጣቸውን አስታውቋል። ሌቦቹ ከገንዘብ በተጨማሪ ወርቅና ብር ዘርፈዋል ተብሏል። ፖሊስ የተዘረፈው ገንዘብ ዝቅተኛ መጠኑ 30 ሚሊዮን ዩሮ እንደሆነ ግምቱን አስቀምጧል። በአካባቢው የነበረ አንድ ዓይን እማኝ ምሽት ላይ ትላልቅ ቦርሳ ያነገቡና የፊት መሸፈኛ ጭንብል የለበሱ ብዙ ሰዎችን በተሰረቀ መኪና ውስጥ ሲንቀሳቀሱ ማየቱን ተናግረዋል። መኪናዋ ከሃኖቨር ከተማ የተሰረቀች መሆኗን ፖሊስ አረጋግጧል። በምዕራብ ጀርመን ዘራፊዎች የባንኩን የገንዘብና ውድ ዕቃዎች ካዝና ወደሚገኝበት ክፍል ሰርስረው በመግባት በሚሊዮኖች የሚቆጠር ጥሬ ገንዘብና ውድ ዕቃዎችን መዝረፋቸውን ነው ፖሊስ የገለጸው። ዘራፊዎች ወደ ባንኩ ለመግባትና በካዝና የተቀመጠውን 30 ሚሊዮን ዩሮ የሚገመት ጥሬ ገንዘብና ውድ ዕቃዎችን ለመዝረፍ ደህንነቱ የተጠበቀውን ስፍራ በቁፋሮ አፍርሶ መግባታቸውን ያልተጠበቀ ውሳኔ ብሎታል። በዘረፋው ከ2700 በላይ የባንኩ ደንበኞች መጎዳታቸውን ፖሊስና ዝርፊያው የተፈጸመበት ስፓርካስ ባንክ አስታውቀዋል። የፖሊስ ቃል አቀባይ የስርቆቱን ሂደት የባንክ ዝርፊያ ሲፈጸም ከሚታይበት የሆሊውድ ፊልም ኦሽንስ 11 ጋር አነጻጽረው የገለጹ ሲሆን በጣም በተጠና መንገድ የተፈጸመ ነው ብለዋል። የስፓርካስ ባንክ ዝርፊያ በተፈጸመበት ወቅት ዘራፊዎቹ ገንዘብ፣ ወርቅና ጌጣጌጥ የያዙ ከ3000 በላይ ሳጥኖችን ሰብረዋል ብለዋል። የከተማዋ ፖሊስ ወንጀሉ መፈጸሙን የተረዳው ሰኞ ጠዋት የእሳት አደጋ ማስጠንቀቂያው ደወል ከጮኸ በኋላ መሆኑን አመላክቷል። ነገር ግን እስካሁን ድረስ ወንጀሉን ከፈጸሙት መካከል አንድም ተጠርጣሪ አለመያዙን ፖሊስ ጨምሮ ገልጿል። ፖሊስ ሌቦቹ በቦየር ዲስትሪክት በሚገኘው ኔንሆፍ ስትራሴ ላይ የሚገኘውን ሕንፃ ለመዝረፍ የጸጥታ ወቅት የሆነውን የገና ዕለት ተጠቅመዋል ብለዋል። የመጀመሪያ ምርመራው እንደሚያሳየው ከሆነ ወደ ባንኩ መግባት ከቻሉ በኋላ በአቅራቢያው ባለ መኪና ማቆሚያ ጋራዥ በኩል አምልጠዋል የተባለው ፖሊስ ሰኞ ጠዋት በዲላቼ ላቫሪ ስትራሴ ጥቁር ኦዲ አርኤስ 6 መኪና ከጋራዡ ሲወጣ በደህንነት ካሜራው እንደሚታይ ተናግረዋል። ሰኞ ማለዳ የእሳት አደጋ ማንቂያ ደወሉ ተሰምቶ ፖሊስ ወደ ስፍራው ሲደርስ በባንኩ የገንዘብ ማስቀመጫ ክፍል ውስጥ የተቆፈረ ጉድጓድ በማግኘቱ ከእሳት አደጋ ሰራተኞች ጋር በመሆን ህንጻው ውስጥ አሰሳ አድርገዋል። የባንኩ ደንበኞች የስፓርካስ ባንክን ስለ ገንዘባቸው ለመጠየቅ ቢሰባሰቡም ባንኩ ስራ ባለመጀመሩ አልተሳካም ነው የተባለው። ምንም እንኳን ደንበኞች ስለ ሂሳባቸው ለማወቅ ቢፈልጉም ባንኩ በሁሉም ቅርንጫፍ ዝግ እንደሚሆን ባወጣው መግለጫ አስታውቋል። ስፓርካስ እንዳለው ከሆነ ከ95 በመቶ በላይ የሚሆኑ ደንበኞች የቁጠባ ሳጥኖች በዘራፊዎቹ ተሰብረዋል። ስለዚህም በዘረፋ የመጠቃት ዕድላቸው በጣም ከፍተኛ ነው ብለዋል። የእያንዳንዱ የቁጠባ ሳጥን እስከ 10300 ዩሮ የሚደርስ ዋስትና ያለው ሲሆን ደንበኞቹ በግላቸው ተጨማሪ የመድን ዋስትና ገብተው ከሆነ እንዲያረጋግጡ ጠይቋል። ፖሊስ ዘራፊዎቹን ለመያዝ ጥረት ማድረጉን እንደሚቀጥልም ገልጿል። ሌቦቹ ስርቆት የፈጸሙባትን መኪና ታርጋና ሌሎች የቁጥጥር ዘዴዎችን በሁሉም የከተማዋ ክፍል እንዲለጠፉ አድርጓል የተባለው። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ዜናዎቻችን ተጠናቀቁ። ጤና ይስጥልን።